ላለፉት 21 ወራት በተከታታይ የቲክቶክ ቪዲዮ እየፖስተትኩ ነበር። ይሄንን ስራሱ በጣም ደስታ እየተሰማኝ ነው። ምክንያቱም ምን ያህል ኢፈርት እንደሚጠይቅ የሚያውቀው ሰው ያውቃል። ታዲያ ምን አገኘህ ካላችሁኝ ደግሞ በጣም የሚያምነኝ ኦዲየንስ፣ ፐርሰናል ብራንድ እና ብዙ ሰዎች ስለ ኮንተንት ክሬሽን የሚፈልጉትን ነገር ገንዘብም በደንብ አግኝቼበታለሁ ማለት ነው። ስለዚህ እናንተም ለ21 ወራት ኮንሲስታንት ሆናችሁ ኮንተንት ክሬት እንድታረጉ የሚጠበቅባችሁ ነገሮች ነው የምነግራችሁ። በዋናነት 5 ነገሮች ያስፈልጓችኋል ማለት ነው። በዚህ ቪዲዮ ደግሞ እነዚህን 5 ነገሮች አጠር ባለ መልኩ ማቀርብላችሁ ይሆናል። ይህ ቪዲዮ ደግሞ እንደሚጠቅማችሁ ስለማልጠራጠር ላይክ በማድረግ ጀምሩት። አሁን ባይጠቅማችሁላ ወደፊት ይጠቅማችኋል ወይ ደግሞ ስለ ኮንተንት ክሬሽን ያላችሁን አመለካከት ስለሚቀይርላችሁ ቪዲዮ እንደሚመቻችሁ ስለማልጠራጠር ቀጥታ ወደ ቪዲዮ እንግባ። የመጀመሪያው የሚጠበቅባችሁ ነገር ታይም ማኔጅመንት ነው። ታይም ማኔጅመንት ላይ በጣም ሪስትሪክት መሆን አለባችሁ። ምክንያቱም ለ21 ወራት ኮንሲስታንት ሆኖ መቆየት ከሚታሰበው በላይ ከባድና በጣም አስቸጋሪ ነገር ነው። በተለይ ከጊዜ ጋር ስለሆነ ሩጫው በጣም ብዙ ጊዜያችሁን ሊበላባችሁ ይችላል። ስለዚህ የማሰሩባቸው ጊዜዎች ሁላ ሊበዙ ስለሚችሉ ግዴታ ታይም ማኔጅመንታችሁን በደንብ ማስተካከል አለባችሁ። ይህንን ነገር ደግሞ ለማስተካከል አንድ ማድረግ ያለባችሁ ነገር አለ። እሱም ሁልጊዜ ስራ የማይኖራችሁን ሰዓት መለየት አለባችሁ። ለምሳሌ አሁን እኔ 10 ሰዓት ላይ ምንም ስራ አይኖረኝም። ቀጥታ ከክላስ እንደመጣው ወደ 9 ሰዓት ከምናምን ነው የሚሆነው። ከ10 ሰዓት እስከ 11 ሰዓት ምንም ስራ አይኖረኝም። በዛ ላይ ደግሞ በጣም ኤግዞስትድ ስለመሆን ሌላ ስራ መስራት ስለማልችል በቃ መስራት ያለኝ አማራጭ ቲክቶክ ነው። ስለዚህ የቲክቶክ ቪዲዮ ሰራለሁ ማለት ነው። ስለዚህ እናንተም ክፍት የምትሆኑበትን 1 ሰዓት ለይታችሁ ወቁ። 1 ሰዓት በቂ ነው አንድ ቪዲዮ ፕሮዲውስ ለማድረግ። ከ1 ሰዓት በላይ የሚፈጅባችሁ ከሆነ ደግሞ መማር አለባችሁ። መማር አለባችሁ ስላችሁ ደግሞ ስለ ኮንተንታችሁ አይዲያ በደንብ ማጥናት አለባችሁ። አይዲያውን በደንብ ካጠናችሁት በ1 ሰዓት ውስጥ ቪዲዮ ሪካርድ አድርጎ ኤዲት አድርጎ መፖሰት በጭራሽ አይከብዳችሁም ማለት ነው። ሁለተኛው የሚጠበቅባችሁ ነገር ደግሞ የተሻለ አይዲያ ይዞ መቅረብ ነው ማለት ነው። አይዲያ ስላችሁ ቪዲዮአችሁ የሚይዘው ኮንተንት ለማለት ፈልጌ ነው። ይህንን ኮንተንት እያሻሻላችሁና አሪፍ ሐሳቦችን በየቀኑ ጀነሬት ማድረግ አለባችሁ። በጣም ሃርድ ከሚሆኑት ፓርቶች መካከል ይሄኛው ፓርት በጣም ሊከብዳችሁ ይችላል። ምክንያቱም ጀማሪ ስትሆኑ በተለይ ደግሞ ሐሳቡን ጭራሽ ስለማትረዱት ምን ላይ መስራት እንዳለባችሁ ስለማታውቁ አይዲያ ጀነሬት ማድረግ በጣም ሊከብዳችሁ ይችላል። ስለዚህ በደንብ መጠንቀቅ ያለባችሁና በደንብ ጊዜ ሰጣችሁ መስራት ያለባችሁ እዚህኛው ላይ ነው። አይዲያችሁ የተሻለ ከሆነ ጊዜ ይቆጥብላችኋል። ሪካርድ የምታረጉበትንም ጊዜ ይቆጥብላችኋል። ስለምታውቁት ቀጥታ ሪካርድ ታረጉታላችሁ። ኤዲት ስታረጉም ብዙ ኤዲት መደረግ አይጠበቅበትም። ምክንያቱም ፕሮፌሽናል ሆላችሁ ስለተቀረጻችሁትና ከልባችሁ እያወጣችሁ እየተናገራችሁ ስለሆነ ኤዲት ስታረጉላ ጊዜ ስለማይፈጅባችሁ አይዲያችሁን በየቀኑ ሳይቋረጥ ማምጣት መቻል አለባችሁ። ያመጣችሁትን አይዲያ ደግሞ ዲቨሎፕ ማድረግ መቻል አለባችሁ። ዲቨሎፕ ማድረግ አለባችሁ ስላችሁ ሐሳቡ ጥሬ ሐሳብ ነው። እሱን ሐሳብ ፈረካክሳችሁ ለኦዲየንስ በሚመጥን መልኩ መስራት መቻል አለባችሁ። ልክ ለምሳሌ አሁን እኔ ስለ አንድ የስልክ ቲፕ አንድ አይዲያ ከመጣልኝ በኋላ እንዴት አድርጌ እንደማዘጋጀው በደንብ አጠናዋለሁ ማለት ነው። ከዛ በኋላ ደግሞ ስትራክቸሩን በደንብ ኦርጋናይዝ ማድረግ አለባችሁ። ልክ አንድ ሾርት ቪዲዮ በጣም ብዙ ፓርቶች አሉት። የመጀመሪያው ሁክ ይባላል። ሰዎች ስክሮል እንዳያረጓችሁ መጀመሪያ የምትታዩዋ ፓርት ነች። ከሁክ ቀጥሎ ደግሞ ፎርግራውንድ የሚባል ነገር መጠቀም አለባችሁ። ይሄንን ነገር ብዙ ቦታ አልሰማሁትም፣ ግን አንዳንድ ቦታ አይቻለሁ። ጄኒ ሆየስ የምትባለዋ የዩቲዩብ ሾርት በጣም ማስተር ያደረገችዋ ስትናገር ነው የሰማሁት። ከዛም በፊት እኔ ተጠቀመው ነበር። ፎርግራውንድ ማለት ደግሞ መጨረሻ ላይ የሚመጣውን ኢንድ ሪዛልቱን መጀመሪያ ከሁኩ ቀጥሎ ታሳያችኋላችሁ ማለት ነው። ስለዚህ ምን ኤክስፔክት ማድረግ እንዳለባቸው ቀድሞ ይረዳሉ ማለት ነው። በዚህ ቪዲዮ መጨረሻ ይሄንን ትመለከታላችሁ ብላችሁ ታሳያችኋላችሁ ማለት ነው። ይሄንን ቃል ባትጠቀሙትም እነሱ አይምሯቸው ሪኮግናይዝ ማድረጉ ስለማይቀር የሆነ ፓርት ካስገባችሁ በቂ ነው። ፎርግራውንድ ማለት መጨረሻ ላይ የሚያገኙትን ነገር። ከፎርግራውንድ በኋላ ደግሞ ትራንዚሽን ታረጉና ትራንዚሽን ስላችሁ ፎርግራውንዱንና ሜን ቦዲውን ማገናኘት መቻል አለባችሁ። ሜን ቦዲ ማለት ሐሳባችሁ የምታብራሩበት ፓርት ነው። ስለዚህ ፎርግራውንዱንና ሐሳባችሁ የምታብራሩበትን ፓርት በአሪፍ ትራንዚሽን ካያያዛችሁት በኋላ በመቀጠል ሜን ቦዲውን ትጨርሳላችሁ። ሜን ቦዲውን ካቀረባችሁ በኋላ ደግሞ ኮል ቱ አክሽንን ታስገባላችሁ ማለት ነው። ኮል ቱ አክሽን ማለት የቪዲዮ መጨረሻ ላይ ሰዎች ለእናንተ ምን እንዲያደርጉላችሁ እንደምትፈልጉ የምትናገሩበት ፓርት ነው። የምትሸጡት ዕቃ ወይ ደግሞ ፕሮዳክት ካለ የምታስተዋውቁበት ፓርት ነው። ወይ ደግሞ ፎሎ፣ ላይክ፣ ሼር እንዲያደርጋችሁ የምትናገሩበት ፓርት ነው ማለት ነው።
እንደዚህ አርጋችሁ አይዲያ ከመጣችሁ በኋላ ዲቨሎፕ አርጋችሁ በዚህ ስትራክቸር ከሰራችሁ በኋላ ደግሞ ሐሳባችሁን ጨረሳችሁ ማለት ነው። ሶስተኛው የሚጠበቅባችሁ ነገር ደግሞ የቪዲዮ ፕሮዳክሽን ስኪል ያስፈልጋችኋል ማለት ነው። ቪዲዮ ፕሮዳክሽን ስኪል ስላችሁ በትላልቅ የሲኒማ ካሜራዎች ሎግ ፉቴጅ እየቀረጻችሁ በጣም ብዙ ነገር ኮኔክት አርጋችሁ ላይት ምናምን እንዲ ኮኔክት አርጋችሁ ማይካችሁ ምናምን እሱን አይደለም እያልኩ ያለሁት። እኔ እያልኩ ያለሁት በስልካችሁ ቪዲዮ ፕሮዳክሽንን ማስተር ማድረግ መቻል አለባችሁ ነው ያልኳችሁ። ጀስት ባላችሁ ስልክ መጀመር ነው የሚጠበቅባችሁ። እኔ ስጀምር ብዙ ጊዜ ተናግሬያለሁ። A14 ነው የነበረኝ። እናንተ አይፎን 6 ቢኖራችሁ እንኳን ወይ ደግሞ A05s ምናምን እንደዚህ አይነት ስልክ ቢኖራችሁ እንኳን ለመቅረጽ በቂ ነው። እመኑኝ፣ የትኛውንም ስልክ ያዙ፣ አሪፍ ላይት ካስተካከላችሁለት የሚገርም ኳሊቲ ቪዲዮ ነው የሚቀርጽላችሁ። ዲቴል እኮ ላይኖረው ይችላል። አሁን እዚህ ጋር እንደምትመለከቱት የፌስ ዲቴይልን በጣም እየተመለከታችሁ ነው። እያንዳንዱን ቡግር እየተመለከታችሁ ነው። ምክንያቱም በካሜራ ነው እየተቀረጸ ያለው። ነገር ግን በስልክ በመቀርጹበት ጊዜ ይሄንን ነገር ብቻ ነው የምታጡት። ይሄንን ዲቴይል ያጠፋባችኋል፣ ዝም ብሎ ስሙዝ ያደርግባችኋል። ከዛ ውጪ ግን የሚታይ ሰዎች ሐሳቡን ሊረዱት የሚችል ቪዲዮ ይቀርጽላችኋል ማለት ነው ስልካችሁ። የትኛውም ስልክ በአሪፍ ላይት ከቀረጻችሁት እንደዚህ አይነት ዲቴይል ላታገኙት ትችላላችሁ እንጂ ጥርት ያለ ቪዲዮ ፐርፎርም የሚያደርግ ቪዲዮ ይቀርጽላችኋል ማለት ነው። ከሱ በመቀጠል ደግሞ ኦዲዮ በብዛት ተናግሬያለሁ። ወይ ኖርማል ማይክ ግዙ፣ ርካሽ የሚባሉትን ወይ ወደ ስልካችሁ ቀርባችሁ ተቀራጹ። ከዛ በኋላ ደግሞ የቀረጻችሁትን ኦዲዮ ወደ አዶቤ ፖድካስት ምናምን ከተቱትና ኢንሃንስ አርጉት። ከዛ በኋላ ጥርት ያለ ኦዲዮ ነው የሚሆንላችሁ። ላይቲንግ ደግሞ ምን ትሰራላችሁ መሰላችሁ? ኖርማል ትላልቅ አምፖሎችን ታመጡና ከቨራቸውን አንስታችሁ በሶፍት ትቀይሩታላችሁ ከቨሩን። በዛ ሰዓት ዲፊውዝድ የሆነ ሶፍት የሆነና ብራይት የሆነ ላይት ታገኛላችሁ። በጣም ብዙ ሺዎችን ሳታወጡ በመቶ ምናምን ብር ጥርት ያለ ላይት ሰራችሁ ማለት ነው። እንደዛ ካረጋችሁ በኋላ ኤዲቲንግ ላይ በደንብ መፍጠን መቻል አለባችሁ። ብዙ ክሬተሮች ኤዲቲንግ ላይ አይፈጥኑም። እኔም አንደኛው ምሳሌ ነኝ። እኔ ኤዲቲንግ ላይ በጣም ቀርፋፋ መባል ሰው ነኝ። ነገር ግን ምን አረጋለሁ መሰላችሁ? ሐሳቦቼ ኤዲቲንግ እንዳይፈልጉ አረጋለሁ። ጀስት ፐርሰናል ኤክስፒሪየንስ እና የሆነ ማስረዳው ነገር ስለሆነ በጣም ኤዲቲንግ አይፈልግም። ስለዚህ ብዙ ሰዓት አይፈጅብኝም ማለት ነው። በአጭር ጊዜ ጨርሷለሁ። ስለዚህ የቪዲዮ፣ የኦዲዮ፣ የላይት እና ኤዲቲንግን ካስተካከላችሁ ቪዲዮ ፕሮዳክሽንን ማስተር አረጋችሁ ማለት ነው። አራተኛው የሚጠበቅባችሁ ነገር ደግሞ ለርኒንግ ፍሮም ዮር ሚስቴክስ፣ ትራያል ኤንድ ኤረር ነው። ኮንተንት ክሪኤሽን ትሳሳታላችሁ፣ ከስህተታችሁ ትማራላችሁ ማለት ነው። ከዛ በኋላ በቀጣይ ቪዲዮ ታስተካክሉታላችሁ። ስለዚህ ከስህተታችሁ እየተማራችሁ ትቀጥላላችሁ ማለት ነው። በተደጋጋሚ በተሳሳታችሁ ልክ ፐርፌክት እየሆናችሁ ትመጣላችሁ ማለት ነው። በኮንተንት ክሪኤሽን ፐርፌክት የሚባል ነገር የለም። ነገር ግን ቤተር እየሆናችሁ ትመጣላችሁ። ስለዚህ በተደጋጋሚ ለመሳሳት ሞክሩ። በተደጋጋሚ ኮንተንት ለመስራት ሞክሩ። ያለውን ፖሲብል አውትካም እንዳለ ለማወቅ ዝም ብላችሁ ኮንተንት መስራት አለባችሁ። እንደዚህ ባረገውስ ቪዲዮ እንዲበላሽብኛል እንዴ ብላችሁ አትተውት። ሞክሩት፣ እስቲ ዝም ብላችሁ ሞክሩት። ያገኛችሁትን ነገር ኤክስፒሪየንስ አርጉበት። ከዛ በኋላ የሚሆን ከሆነ ትቀጥሉበታላችሁ እንደሚታወቀው፣ የማይሆን ከሆነ ደግሞ ታጠፉታላችሁ። ስለዚህ ትራያል ኤንድ ኤረር ነው። ትሞክራላችሁ፣ ትሳሳታላችሁ፣ ትተውታላችሁ። ከዛ ድጋሚ ትሞክራላችሁ፣ ወይ ፌል ታረጋላችሁ፣ ወይ ይሳካላችኋል። እያስወጣችሁ የሚያስፈልጋችሁን ደግሞ በተደጋጋሚ ትራያል ኤንድ ኤረር እያረጋችሁ የተሳካላችሁን እያስገባችሁ መቀጠል ነው ግዴታ ያለባችሁ። ትራያል ኤንድ ኤረር ግዴታ ነው። ምክንያቱም ኮንተንት ክሪኤሽን ላይ አስተማሪ የለም፣ መጽሐፍ የለም። ኮርስ ብትገዙ እንኳን ኮርሱን የሚሸጡላችሁ ሰዎች ትራያል ኤንድ ኤረር ሞክረው ነው። ስለዚህ እናንተም ኮንተንት ክሪኤተር መሆን ከፈለጋችሁ፣ በጣም አሪፍ ደረጃ መድረስ ከፈለጋችሁ ትራያል ኤንድ ኤረር መስት ቱ ሃቭ ነው። በቃ ዝም ብላችሁ መሞከር መቻል አለባችሁ። ዝም ብላችሁ ሞክሩ። ዝም ብላችሁ በተደጋጋሚ ሞክሩ። በጣም ብዙ የተሳሳቱ ነገሮች ያጋጥሟቸዋል። እኔ በየቀኑ ነው የምሳሳተው። አዲስ ካሜራ ገዛው፣ አዲስ ማይክ ገዛው፣ አዲስ ላይት ገዛው፣ አዲስ የሆነ ኤዲቲንግ ሶፍትዌር ገባው፣ አዲስ የሆነ አፖሳሰት ዘዴ ተረዳው። በእያንዳንዱ ላይ ቢያንስ በአንድ ስህተት 3 ቀን ፈጃል። እንደዚህ ማገዶ እየፈጀው ነው የተሻለ ሰው እየሆንኩ የመጣሁት። ስለዚህ ለመሳሳት አትፍሩ፣ ተሳሳቱ፣ ግን
ለማስተካከል ወደ ኋላ አትበሉ። ትራያል ኤንድ ኤረርን በደንብ መረዳትና መተግበር አለባችሁ ማለት ነው። አምስተኛው ማወቅ የሚጠበቅባችሁ ነገር ደግሞ ማስተሪንግ ዘ አልጎሪዝም ነው። አልጎሪዝሙን ማስተር ማድረግ አለባችሁ። አልጎሪዝሙ በሳምንት ስንት ቀን ፖስት እንድታረጉ ይፈልጋል ብላችሁ ማሰብ አለባችሁ። አልጎሪዝሙ ላይ ግን በጣም ዲፔንዳንት መሆን የለባችሁም። አንድ ቪዲዮ ለቃችሁ አልጎሪዝሙ ስላልወደደው ነው ቪው ያላገኘው ብላችሁ ጭራሽ ማሰብ የለባችሁ። አልጎሪዝሙ ዳዝንት ማተር የሚያደርገው የእናንተ ኮንተንት ላይ ነው። የእናንተ ኮንተንት ግን አልጎሪዝሙ ላይ በደንብ ዲፔንድ ያደርጋል ማለት ነው። ስለዚህ ኮንተንታችሁና አልጎሪዝሙን ኢንተግሬት ማድረግ መቻል አለባችሁ። አሪፍ ኮንተንት ከሰራችሁ ይህ ፕላትፎርም የማይፈልገው ነገር እንኳን ቢሆን ቪው ማግኘቱ አይቀርም። ስለዚህ አልጎሪዝሙ ማተር አያደርግም። አልጎሪዝሙ የተፈጠረው እናንተን ሰፖርት ለማድረግ ነው። የእናንተ ኮንተንት የሚያስፈልጋቸው ሰው ጋር የእናንተን ቪዲዮ ለማድረስ ነው አልጎሪዝሙ ክሬት የተደረገው። እናንተ ቲክቶክ ስትጠቀሙ አልጎሪዝሙ ነው እናንተን እያወቃችሁ እናንተን የሚያስቃችሁ እናንተን የሚያስተምራችሁን ኮንተንት የሚያመጣላችሁ። ስለዚህ አልጎሪዝሙ ዲሲዥን ሜከር አይደለም፣ ዳኛ አይደለም፣ የከፍተኛ ፍርድ ቤት ምናምን ዳኛ አይደለም። አልጎሪዝሙ ግን የእናንተን ኮንተንት ኢቫሉዌት አድርጎ ለስንት ሰው ማድረስ እንዳለበት ለማለማ ማድረስ እንዳለበት በጣም የሚያቅ ማስተር ጂኒየስ የሆነ ሰው ብላችሁ ልታስቡ ትችላላችሁ አልጎሪዝሙን። ስለዚህ አልጎሪዝሙን ከተጠቀማችሁበት ይጠቅማችኋል፣ ግን ካልተጠቀማችሁበት ያጠፋችኋል። ስለዚህ ኮንተንታችሁን ታርጌት ኦዲየንስ ፈጥራችሁ ከሰራችሁለት፣ አሪፍ ስክሪፕት ሰርታችሁ በአሪፍ ፕሬዘንቴሽን ከተቀረጻችሁ፣ አሪፍ ኤዲቲንግ ከሰራችሁ አልጎሪዝሙ ወዶ ሳይሆን በግዱ ለራሱ ፕላትፎርም ጥቅም ሲል የእናንተን ቪዲዮ ቫይራል መውጣቱ የማይቀር ነገር ነው። ስለዚህ አልጎሪዝሙ ላይ ማሳበባችሁን አቁሙና አሪፍ ኮንተንት ስሩ። አሪፍ ኮንተንት ስትሰሩ ደግሞ ኦዲየንሳችሁን ለይታችሁ ስሩ። በዛ ጊዜ አልጎሪዝሙ እናንተን ለመደገፍና የእናንተ ቪዲዮ ለሚያስፈልገው ሰው ለማድረስ ስለማይቸገር ለብዙ ሰዎች ያዳረስላችኋል ማለት ነው። እነዚህን 5 ነገሮች በትክክል ማስተር ማድረግ ከቻላችሁ 21 ወር አይደለም 21 ዓመታትን መቆየት ትችላላችሁ ማለት ነው። 21 ወራትን ኮንሲስታንት ሆናችሁ መቆየት ከቻላችሁ በጣም ብዙ ሺህ ፎሎወሮችን ማግኘታችሁ የማይቀር ነገር ነው። ፐርሰናል ብራንዳችሁ በጣም መገንባቱ የማይቀር ነገር ነው። ከዛ በላይ ደግሞ ኪሳችሁ ሙልት ማለቱ ጭራሽ የማይቀር ነገር ነው። ስለዚህ እነዚህ ነገሮችን እያሰባችሁ ኮንሲስታንት ሆናችሁ ቆዩ። እነዚህ ጠቃሚ ነገሮች ደግሞ ኮንሲስታንት እንድትሆኑ ይረዳችኋል ብዬ ስለማስብ የዚህ ቪዲዮ መጀመሪያ ላይ ደግሞ ቪዲዮ እንደሚመቻችሁ ስለማልጠራጠር ላይክ በማድረግ ጀምሩት ብያችሁ ነበረ። አሁን ላይክ እንዳረጋችሁት ምንም ጥርጥር የለኝም። እንደዚህ አይነት ጠቃሚ ቪዲዮዎችን በየሳምንቱ ለማግኘት ደግሞ የቤተሰባችን አባል ይሁኑ። እነዚህ ነገሮች በደንብ ተጠቀሙባቸውና ሳምንት እስከምንገናኝ ድረስ ሰላም ቆዩኝ።